በኋላ በቃሽ እኔ ሰርቼ እስቲ ደክሞሽ መተሻል እስቲ አሁን ረፊ አሁን ደግሞ የኔ ታራ ነው ሰርቼ ላኑርሽ እኮ አይደለም ያለው። ምን ችግር አለ ቤታችን ካለቀል ሌላ ነገር ደግሞ እንድንሰራ ሄደሽ ሰርተሽ ትመጫለሽ ነው ያለው። አንድ ነገር ልንገርሽ ምን እንዳለኝ ቤቱ ይለቅና ተመለሰሽ ሂጂ ብሎኛል። እኔ ቆዳው ነው እንጂ ያልተቀየረው ውስጡ ተቀይሮ ነው የጠበቀኝ ሲጀመር እኮ ወይኑ ከዛ ነገር እኮ በአንድ ሰው መመለስ አይቻልም። እግዚአብሔርን እምልሽ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ያው እንዳያችሁት ፍቄ መጥቶ ነበረና እሷ ስለተኛች አረበሽኳት። እውነት ለመናገር ትንሽ ማለት አንዳንዴ ሁሉም ነገር ሚዲያ ላይ አይወጣምና ያለችበትም ሁኔታ ያው ይሄ ነው ብዬ ማውራትን ባልፈልግ ትንሽ ከበድ ያሉ ነገሮች አሉና ያው ማለት ለሰው ስለተወራ ሳይሆን እግዚአብሔር በራሱ ሰዓት ይፍታ በሚል ዝም ብዬ ነበረ። ነገር ግን ያው እሱም አሁን ላይ እኔ ተስፋ ቆርጫለሁኝ ንብረቷን መታ ትውሰድ ምናምን ነገር እያለ ነው እና እኔ ማለት ያው ከእናንተ ጋር የተጀመረ ነገር ከእናንተ አይደበቅም እና እንግዲህ ያው ንብረትሽን ውሰጂ እና ላይክ እንዴት ልበልሽ እኔ ወይኑ በየጊዜው እየተመላለሰ እኔንም አሰልችቶኛል እና ከኔ ጋር ማኖር የማትፈልግ አይነት ነው። በቃ ውሳኔዋ አይቻለሁኝ እስከ ጥጌ ሄጃለሁኝ እና ንብረቷን ትውሰድ እያለ ነው መጥቶ እንደዛ አናግረውኝ ሄደውና እኔ እንግዲህ ማለት ምን እንደምትይ አንቺ ነሽ ውሳኔሽን መወሰን ያለብሽ። አይ እንደዛ ማሰቡ ጥሩ ነገር ነው። ንብረቴን የሚሰጠኝ ከሆነ መልካም ነገር ነው። ሲጀመር ደግሞ ለምን አልቀሰቀስሽም? አይ መቀስቀሱን እንኳን ለምን ቀሰቅስሻለሁኝ ማለት አንደኛ አንቺ ከተነሳሽ ጥሩ ነገር እንደማይፈጠር አውቃለሁ። ላይክ እንዴት ነው በፊትስ እዚህ ጋር እየመጣ እንትን ስል ቤት እንኳን ባልነበርኩበት ሰዓት እንግዲህ ያው እንዴት እንደሆናችሁ ቪዲዮን አይቻለሁኝ እና ያ ነገር ድጋሚ በየጊዜው እንዳይፈጠር ብዬ ነው እኔ ወደ ቤት አላስገባሁትም። ራሱ ከበር ነው የመለስኩት። ንብረትሽን ውሰጂ እያለ ነው እና አሁን ላይ እንግዲህ ቤተሰቦችሽም ዝም ብሏል። እኔ ለምን እንደሆነ አላውቅም። አክስትሽም በፊት እንደዛ እርግጥ አልፈርድም። ሰው ይሰላቻል የሰው ልጅ ናቸው እና ማለት ሰው የራሱ የሆነ እንትኖች አሉበት ጭንቀት በዚህም ሰዓት ታውቂያለሽ። እግዚአብሔርን ነው የምልሽ ጤነኛ ሆኖ አስቦ መኖር ራሱ በዚህን ሰዓት ትልቅ ነገር ነው ኢትዮጵያ ላይ እና ከዛ አንፃርም እኔ በሰው ምንም ነገር አልፈርድም እውነት ለመናገር። ነገር ግን አንቺ ደግሞ ህይወት አለ፣ ህይወት ይቀጥላል። ከዚህ ሰው ጋር ብትለያዩ እንኳን ንብረትሽን በስነ ስርዓት ተካፍለሽ ሲጀመር እኮ ማለት ነው ከመጀመሪያውም ጀምሮ እንደገባ አልፈልግም። እውነታቸውን ነው ደግሞ ለእነሱ ክብር ያልሰጠ ለእነሱ ቦታ የማይሰጥ ሰው ከመጀመሪያውም እነሱ እንዲገባ አልፈለጉም። እነሱ ሲጀመር የፈለጉት ንብረቴን ተካፍዬ እንዲወጣ ነው የፈለጉት። እውነታቸውን ነው። አይ ግን ቢሆንም እኮ ወይኑ እኮ እኛ እኮ ስናስማማቸው የይቅርታ ግማሽ የለምና እኔ ይቅርታው ሙሉ ይሁን ብዬ እንግዲህ ከወንድሞችሽ ጋር ማክስትሽ ጋር እውነት ለመናገር ይሄ ልጅ ማለት አንዳንዴ ለእውነት ነው አንቺ እኔ ጋር ስላለሽ እሱ ደግሞ እኔ ጋር ስላልሆነ ብዬ ውሸትም እግዚአብሔር የማይወዳውን ስራ አልሰራም። ምንም ቢሆን እንግዲህ እኔ ማለት የይቅርታ ግማሽ የለውም ሙሉ ነው ብዬ ነው የማስበው ለራሴ ማለት ነው። እግራቸው ላይ ወድቆ እኮ ይቅርታ ጠይቆ ነው አይደል እንዴ ተመለስሽው ማለት በድብድቆሽ የተደረገ ነገር የለም። ግን ደግሞ አሁን እዚህ ጋር ያጋጫችሁ ነገር ቤቱን እናስጨርስ የምለው ነው። ሌላ ምንም አይነት ታሪክ የለውም እና እሱንም ቢሆን አሁን ሀሳቤን ቀይሬያለሁ። እኔ በዛም በዚህም ብዬ አሰርቼ ጨርሳለሁኝ እሷ ወደ ቤቷ ትመለስ እንጂ ብሎ ነበረ። ግን ሰይጣን መሀላችሁ ገባ። በጸበል ቦታም ደግሞ ያለውን ነገር እንግዲህ እያየሁኝ ነው። በአንቺ አልፈርድም። እኔ ተመልካች ምንም ስለማያውቅ እውነት ነው የሆነ ነገር ልጅ ይችላሉ። ነገር ግን እኔ ደግሞ አልፈርድብሽም ከማውቀውም ካለውም ነገር አንጻር ማለት ነው። ነገር ግን አሁን እኔ አንቺም እሱም ብትረጋጉና ከንብረቱ በፊት እኔ ጤናሽ ተመልሶ እሱም በቃ የሆነ አንድ አይደል በእናትሽ እኔ ስልችት ብሎኛል። የእውነት ለመናገር አሁን እኮ ማለት ነው ምንድን ስለምን ነው የምረጋጋው? ምንድን ነው የምረጋጋው? ድጋሜ ገብተሽ ተቃጣይ ነው የምትይኝ አንቺስ? ወይ እውነት ለመናገር አሁን መቃጠል ማለት በአንድ ወር እኮ ገና ፍቅር እንኳን ያላለቀ እኔ ተመልሽ ብዬ እያስገደድኩሽ አይደለም። ተመልካችም አትፍረዱብኝ። እኔ እውነት ትዳር እንድፈርስ አልፈለኩም። አሁን የራስሽን ታስተካኪ አንቺ ምናምን ጻፉት ምንም በሉ እሱ ቀን ይጠብቃል እንጂ ማለት ነው እናንተ በምታወሩት መንገድ ሳይሆን እውነታው አንድ ቀን እንደሚወጣ እርግጠኛ ስለሆንኩኝ እኔ እናንተ ምጽፉልኝ ኮሜንት በርግጥ ምንም አይሰማኝ እውነት ለመናገር ማለት ነው። ማለት አንድ ሰው የራሱን ህይወት በተነና ስለ ሰው አያውቅም ማለት አይደለም። የራሱን የበተነበት የራሱ የሆነ ምክንያት ኖሯል። ግን ደግሞ ሶሻል ሚዲያ ላይ አይወራም ሁሉም ነገር። አንዳንዴ ፕራይቬት የሚባል ነገር አለና
እኔ የዚች ልጅ ህይወት እንዲህ ያስጨነቀኝ አንደኛ የሰው ሀገር 14 ዓመት ሙሉ ተቃጥላለች። እኔ እኮ ሀገር ውስጥ ሆኜ ነው ሁሉንም ነገር ማለት በልጅነቴ ብሰበርም ብዙ ነገር ብደርስብኝም አገሬ ላይ ሆኜ ነው። ነገር ግን እሷ ከዚህም በኋላ ሀብዬ ልጀምር እንኳን ብትል እውነት ነው በእድሜ አንመጣጠንም። እንግዲህ ታላቅ ናት ይች ልጅ ማለት ነው። እኔ ቢያንስ አሁን ላይ የሆነ ተራርጬ የሚሆን ነገር ማድረግ ይችላለሁኝ። እሷ ግን አቅም አንሷታል። አንደኛ የሰው ሀገር ተቃጥላ በጣም በብዙ መንገድ የሰው ሀገር የሆናችሁ ታውቁታላችሁ ስሜቱን ማለት ነው። እኔ ሄጄ አይደለም ግን አይታችሁት ራሱ የምትረዱት አይነት ህይወት አለ አይደል? ከእንግዲህ የሆነ ነገር ልስራ ብትል ይች ልጅ በእርግጠኝነት እንደማትሰራ ነው የምነግራችሁ። ትችላለች አይኖ ያን አይደለም ግን የጉልበት ስራ አትችልም፣ ደክሟታል። በቤቷ ማረፍ አለባት፣ ልጅ ማግኘት አለባት። እውነት የሰው ሀገር ይሄን ሁሉ አመት ቆይታ እግዚአብሔር አንድ ፍሬ እንኳን ቢሰጣት ያ ነው ምኞቴና እንደዛ ስለሆነ ነው የዚህን አልተጨንቄ እያልኩ ያለሁት። እኔ ምንም እሷ ኮሚሽን ከፍላኝ እሱ ኮሚሽን ከፍሎኝ አይደለም። አንዳንዴ መጥፎ ኮሜንት ያለው የእውነት አንቺ ሂጂና ግቢበት ምናምን የሚሉ ኮሜንት ሁሉ የሆነ ጊዜ አንብቤ ያለሁኝና እኔ ባለጌ ሴት አይደለሁም። ከፈለኩኝ እኔ ወንዶች ሊመጡ ይችላሉ። የምሬን ነው የምላችሁ። ግን እኔ እንደዛ አይነት እቅድ አይደለም ያለኝ። እኔ ልጇን የምታሳድግ ጠንካራ ሴት ራሷን ችላ የምትኖር ለወንድማ እንደርሳለን ምን ችግር እና እኔ የእውነት ህይወት አስጨንቆኝ ነው። ያው አሁንም ቢሆን ተግባብቶ መኖር ካልቻሉ ተግባብቶ ያለውን ነገር መካፈል። እባክሽን ራስሽን ሰከና አድርጊ፣ ራስሽን አረጋጊ ለማለት ነው። ወይን ወደ ቪዲዮ ይዤሽ ነበር። ይቅርታ እኔው ብቻ እያስኩት ነው ቪዲዮውን። አንቺማ ጥረሻል እኮ የሁሉን ነገር ሞክረሻል። ግን የማይሆን ከሆነስ የማይሆን ነገር ነው። በቃ የኔና አንቺ ነገር እኮ በቃ ያበቃለት ነገር ነው። አንቺ እኮ ያልነገርኩሽ ብዙ ነገሮች አሉ። በዚህ በ2 ወር ውስጥ ራሱ ብዙ ነገሮች አሉ። ከእንደገና ገብቶ ይበጠብጠኛል። እንዴት አድርጌ ነው እኔ መኖር የምችለው ከሱ ጋር? በዚህ በመሬት ብቻ እኮ አይደለም። እኔ ከድሮ የተሻሻለ መስሎኝ ነው። ጭራሽ እኔ እሱ የማላውቀው ሰው ሆኖ ነው እኮ የጠበቀኝ። ጭራሽ የማላውቀው የሌለበት ሱስ የለም። ወይንዬ ግን አንዳንዴ እኮ ማለት ነው የሰው ልጅ ማለት በምንድን ነው መሰለሽ በአንድ አሁን ይሄ ልጅ ሱስ ውስጥም ከነበረ እግዚአብሔርን ነው የምልሽ እኔ በብዙ ሰዎች ያየሁት ነገር አሁን ልንገርሽ፣ እኔ በአንዴ ግን አይምሮዬ ማለት ነው በቃ እኔ ይሄን ሁሉ መቋቋም አቅቶኛል። እኔ ስለ እውነት ነው የምልሽ። እኔ ይሄን ሁሉ ጭንቀት እኔ እውነቴን ነው የምልሽ። ሰውነቴ ብቻ አይደለም የደከመው፣ አይምሮዬ ጭምር ነው የደከመው። ከእንደገና አንቺንም እዚህ እያደከምኩሽ ነው። እኔ አንቺንም ሸክም ልሆንሽ አልፈልግም። እሱም መጥቶ በየቀኑ አንቺን ልጨቀጭቅሽ አልፈልግም በጭራሽ ማለት ነው። ለፍተሽልኛል እስከ ዛሬ ድረስ። እኔ አሁን እኮ ጭንቅላቴ በቃ ተይ መንገድ ራሱ ስታለሁ እኮ ሲል የማስበው ያንን ብቻ ነው የማስበው ያንን ነው። እንዴት እኔ ምን እንጃ የሆነ እኔ ቆዳው ነው እንጂ ያልተቀየረ ውስጡ ተቀይሮ ነው የጠበቀኝ ሲጀመር እኮ። ወይኑ ከዛ ነገር እኮ በአንድ ሰው መመለስ አይቻልም። እግዚአብሔርን ነው የምልሽ። ደከመኛ አትቀበይ አንቺ። ስለ አንዲት ልጅ ልንገርሽ። ጓደኛ ነበራት። ያ ጓደኛው ማለት ነው ይቅማል፣ ያጨሳል፣ ሺሻ ቤት ይሄዳል። ግን እሷን ሲያገኛት ህይወቱ ማለት በቃ አለ አይደል ሀብሎ መጀመር ፈለገ። ከዛም በኋላ ሺሻውን ተው መጀመሪያ፣ ከዛ ሲጋራው፣ ከዛ ጫቱን ግን ቶሎ አልተውም። ምን እንዳደረገች ታውቂያለሽ? ቡና ታፈላለታለች ቤት ውስጥ ማለት ነው። ያንን ጫት ይዘክና ትለዋለች። ከዛም በኋላ ግን እሷ እንደዛ ስታረግ ይኸውልሽ ይሄንን ነገር አሁን ካልተው ካልሽ ወንድ ልጅ ይብስበታል እንጂ አይተውም። የእውነት ነው የምልሽ። እቤት ይዞ ስመጣ 1-2 ቀን ቤት ቃመ። ከዛም በኋላ እርግፍ አድርጎታው እስኪ ይውጣል ካለች አይደለም። እሷ ደግሞ በቃ እንትን ብለ እኔ ደግሞ ምንም በቃ አይምሮዬ መቋቋም አልቻለም። በቃ መክሬዋለሁ። ከምክር ይበልጣል እንዴ? እኔ መክሬዋለሁ። ውጣ ስራ መስራት እኮ አይፈልግም። ወጥቶ ስራ መስራት ራሱ አይፈልግም። እሱ ቁጭ ብሎ እኔ እንደ ወንድ ሰርቼ እንድገባ ነው የሚፈልገው ሲጀመር። አንድ ነገር ልንገርሽ ምን እንዳለኝ ቤቱ ይለቅና ተመለሰሽ ሂጂ ብሎኛል። በእውነት ነው የምልሽ። ሌላ ነው እንግዲህ ለአንቺ የሚያወራሽ ሌላ ነው። ምን እንዳለኝ ይሄ ቤት ይለቅና በቃ ምንም ነገር የለኝም እኮ ባዶ እጄ ነኝ ብዬ ስለው በቃ ምን ችግር አለ ታዲያ ሄደሽ ሰርተሽ ትመጫለሽ ድጋሜ ነው ያለኝ። እሱ የሚፈልገው እድሜ ልኬን እንድገረር ነው። ይኸው ዛሬ ነው የምነግርሽ ቤተሰቦቼ ቤት ለአንቺ አልነገርኩሽም እስከ ዛሬ ድረስ 2 ወር ሙሉ ስኖር እሳት ውስጥ ነው የነበርኩት። አንቺ ለፍተሻል፣ ጥረሻል። እሱ አሁንም የምፈልገው ባሪያው ሁኜ እንድኖር ነው የሚፈልገው።
ይሄ ነው እንደዚህ ውስጤን እያቃጠለኝ ያለው። ከአሁን በኋላ በቃሽ። እኔ ሰርቼ እስቲ ደክሞሽ መተሻል፣ እስቲ አሁን ረፊ። አሁን ደግሞ የኔ ተራ ነው፣ ሰርቼ ላኑርሽ እኮ አይደለም ያለው። ምን ችግር አለ? ቤታችን ካለቀል ሌላ ነገር ደግሞ እንድንሰራ ሄደሽ ሰርተሽ ትመጫለሽ ነው ያለኝ። ፈልጌ አይደለም እንደዛ ስለ የነበረው ይሄ ስለተናገረኝ ነው። ገባሽ? አስመሳይ ነው በጣም ሲበዛ አስመሳይ። እኔ ደግሞ ብዙ ነገር ተማርኩ። በቃ ብዙ ነገር ተምሬያለሁ። ካሁን በኋላ እኔ እየለፋው ምን እያልኩኝ እሱ ማኖር አልፈልግም። ራሴን ካኖርኩ ይበቃኛል። ብቀሰቅሽ ይኖረው እኔ ነበርኩ ምን እንደማረገው ማውቀው። በቃ አሁን ወይ በቃ በዛም ሆነ በዚህ በቃ አንቺ ሰላም ፍጠሪ፣ ንብረትሽን ተቀበይ። በቃ እኔ ኑሪ ያለልሽ ንብረትሽን ተቀበይ። እግዚአብሔር እህል ውሃችሁ አንድ ነው ካለ ያገናኛችኋል። እህል ውሃችሁ አንድ ካልሆነ ደግሞ አትገናኙ። እንደ ወንድ እሱ ብቻ ነው እንዴ? በቃ እኮ በቃ እኔ ሲጀመር የወንድ አይነ ማየት አልፈልግም ሲጀመር ማለት ነው። ባላየው ባልሰማ ራሱ ድምፁ እውነት። እሺ በቃ ስለዚህ እኔ ውሳኔሽን ለመስማት ነው። እኔ ተረጋግተሽ ንብረትሽን ተቀበይ ነው የምልሽ። ቤተሰብን ኮሜንታችሁን እፈልጋለሁ። እናንተ የምትሉት ነገር ካለ ጻፉላት። ከምንም በላይ ደግሞ እግዚአብሔር እውነት አንቺን ወደ ራስሽ ይመልስሽ። እውነት የምሬን ነው የምልሽ እና ትንሽ ነገሮቹ ተደራርቦባት ወደ ያልሆነ ነገር ከመሄዷ በፊት እናንተ ምስኪ ምን እንደምትሉኝ አላቅም። እኔ ለማንኛውም ውድ ቤተሰቦቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግልን። ቻው